ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዞሎጂካል ሳይንስ ዲፓርትመንት ሌክቸር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.2 ፕሮፐርቲስ ኤንድ ፈንክሽንስ ኦፍ ኤንዛይምስ እናያለን። ስለ ኤንዛይምስ ስላላቸው ባህሪያትና ተግባሮቻቸው የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም የሳታችንን ጎብኙ እያልኩኝ ወደ ትምህርታችን እንግዲህ በዚህኛው ሰብሴክሽን ኦፍ ዘ ዩኒት የምናየው ምንድነው? One, we identify the properties of enzymes. Enzymes ያላቸው የተለያዩ physical and chemical properties አሏቸው አይደል? አካላዊ እንዲሁም ደግሞ ኬሚካላዊ ባህሪያት አሏቸው። ምንድናቸው እነሱን ብለን እናያለን። ለምሳሌ ኤንዛይም pH sensitivity-ያቸው፣ reversibility-ያቸው፣ specificity የምንላቸው ኬሚካል ፕሮፐርቲዎቻቸው አሉ አይደል? እንዲሁም heat sensitivity፣ catalytic properties-አቸው እነዚህን ባህሪያቶቻቸውን እናያለን። ኦኬ እንዲሁም ደግሞ ፊዚካል ፕሮፐርቲያቸው እንደ ኔቸር የማድረግ ባህሪያቶቻቸውንም እናያለን። ከዛ we will explain the action of each property እያንዳንዱ ደግሞ ባህሪያቶቻቸው እንዴት አሰራራቸው ላይ ተጽዕኖ እንደሚያሳድር እንመለከታለን ማለት ነው። ለምሳሌ የሙቀት መጨመር ሊሆን ይችላል ወይም ደግሞ የፒኤች መጠን መፈራረቅ እንዴት አድርጎ የኤንዛይሞችን አሰራር እንደሚለውጥ እናያለን። እንዲሁ ደግሞ ለምንድነው አንድ ኤንዛይም ስፔሲፊክ የሆነ ሰብስትሬት ላይ አክት የሚያደርገው የሚሉትን ነገሮችንም እንመለከታለን፣ እናብራራለን። And then we also describe the functions of properties እነዚህ ኤንዛይም ያላቸው የተለያዩ ባህሪያቶች አሉ። እነዚህ ባህሪያቶቻቸው ጥቅማቸው ምንድነው? ኦኬ እነዛ ባህሪያት አንድ ኤንዛይም መኖሩ ለምንድነው ያስፈልገው የሚለውን ነገር እናያለን። ለምሳሌ ለምንድነው ስፔሲፊሲቲ ማተር የሚያደርገው? በሜታቦሊዝም ጊዜ በሰውነታችን ህዋሳት ውስጥ የሚከናወኑ የተለያዩ የአጸግብሮቶች አሉ። እነዛ አጸግብሮቶች ውስጥ የሚሳተፉ ሰብስትሬት እና ኤንዛይም ስፔሲፊሲቲ ምን ይጠቅማል? ለምን ኤንዛይም ሬጉሌሽን ያስፈልጋል በሰውነታችን ውስጥ የሚሉትን ነገሮች እናያለን። So what are enzyme properties የሚለውን ነገር ስንመልስ የኤንዛይም ባህሪያት ምንድናቸው ካልን so enzyme properties are reactions demonstrated through physical and chemical properties። ስለዚህ የአንድ ኤንዛይም ባህሪያት መረዳት በቀላሉ የምንችለው ምንን በማየት ነው? በሚያሳዩት በፊዚካል እንዲሁም በኬሚካል ፕሮፐርቲያቸው ነው ማለት ነው። ኦኬ ፊዚካል ፕሮፐርቲያቸው ምን ሊሆን ይችላል? ውሃ ውስጥ መማማት፣ ያለመማማት፣ ዲዞልቭ የማድረግ ያለማድረጋቸው ባህሪ እንዲሁም ሙቀት በሚያገኛቸው ጊዜ የሚያሳዩት አካላዊ ለውጥ። ስለዚህ አካላዊ የሆነ ባህሪያቶቻቸውን በማየት ልንረዳ እንችላለን ስለ ኤንዛይም ፕሮፐርቲ ስናወራ። እንዲሁም ደግሞ ባይ ዴር ኬሚካል ፕሮፐርቲ ኦኬ እንዴት አድርጎ ሴንሲቲቭ እንደሆኑ ለቴምፕሬቸር፣ ለሙቀት መጠን ለውጥ፣ ለፒኤች ለውጥ እንዴት አድርገው ሴንሲቲቭ እንደሆኑ በማየት ኬሚካላዊ የሆነ ባህሪያቶቻቸውንም እናያለን ማለት ነው። አጌን ስፔሲፊሲቲ ቱ ሰብስትሬት ኦኬ ስፔሲፊክ አንድ ኤንዛይም ስፔሲፊክ ነው አይደለ? አክት የሚያደርግበት ሰብስትሬት የራሱ የሆነ ልዩ የሆነ ሰብስትሬት አለው። ሶ ያ አይነት ስፔሲፊሲቲ ለምን መጣ የሚለውን ነገር ስናይ እነዚህን ሁለት ፊዚካል ኤንድ ኬሚካል ፕሮፐርቲ ስንረዳ ነው ማለት ነው የአንድን ኤንዛይም ፕሮፐርቲ ተረድተናል የምንለው። የዛሬ ቪዲዮአችንን ይመስል ነበር። በቀጣይ ደግሞ በሰፊው ስለ ኤንዛይምስ ፋንክሽንስ ኤንድ ፕሮፐርቲስ ምናይ ነው የሚሆነው። 3.2.1 የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።